يوم القيامة መጪው ዓለም የመቆሚያው ቀን የመጨረሻው ዓለም ስለ የውሙል ቂያማ ስለ ቀጣዩ ዓለም እንወያያለን። ለሁለት ነገር ስንል አንደኛ ስለ የውሙል ቂያማ ስለ ቀጣዩ ዓለም ማመን የኢማን መሰረቶች ውስጥ አንዱ ነው። አልኢማኑ ቢልየውሚል አኺር በቀጣዩ ዓለም ማመን ማወቅ አለብን። ያን ዓለም ምንድነው? የኢማን መሰረት ተደርጎ የተያዘው አንደኛው እሱ ነው። ሁለተኛው ሐታ ነስተዒድ ለሊቃኢላህ አላህን ስብሓነሁ ወተዓላ ለመገናኘት እንዘጋጅ ዘንድ ስለ የውሙል ቂያማ ማውራት የግድ ነው። الدنيان አላህ ስብሓነሁ ወተዓላ በሚፈልጋት መልኩ ለመኖር ስለ አኺራ ሳያስቡ አይሳካም፣ የሚታሰብ አይደለም። ስለ ቀጣዩ ዓለም የበለጠ ስናስብ ከዱንያ ፍቅር እየጠራን አላሁ ስብሓነሁ ወተዓላ ያዘዘንን እየተገበረን እሱን ለመገናኘት እንዘጋጃለን። አሁን ወንድሞቼ እህቶቼ ያለንበት ተጨባጭ በጣም እጅግ አሳሳቢ ነው። ለገንዘብ ያለን ፍቅር መስመር ዘሏል። በቅርቡ አንድ ፕሮግራም ላይ ስከታተል አንድ ሼኽ እንደ ቀልድ ያጫወቱት ነው። እኔ ግን ያለንበትን ተጨባጭ እንዳስተውል አደረገኝ። አንድ መስጂድ ላይ አንድ ዓሊም ዳዕዋ ያደርጋሉ። ዳዕዋቸው አላሁ ስብሓነሁ ወተዓላ ስላሰጠመው አንድ ባለጸጋ ነበር የሚተርኩት፣ ስለ ቃሩን በነቢዩላህ ሙሳ ዘመን የነበረ አላህ ሰፊ ጸጋን የለገሰው ሀብታም ነበር። ነገር ግን አላህ የሰጠውን ጸጋ አላህን ለማመስገን አልተጠቀመበትም። ተኩራራ። ሰፊ ንብረት ነበር የሰጠው። አይደለም የያዘው ንብረት የካዝናዎቹ መቆለፊያ በብዙ ጋርዶች ነበር የሚሸከሙት ቁልፉን ብቻ። ይሄን ሁላ ጸጋ አላህ ሰጠው። ደጋግ ሷሊሖች መጡና فأحسن كما أحسن الله إليك الله ላንተ ደግን እንደዋለ አንተም ደግኗል አሉት። ሊሰማ ፍቃደኛ አይደለም። ይሄ ጸጋውን በራሱ ችሎታ እንደመጣ መመጻደቅ ጀመረ። إنما أوتيته على علم عندي አለ። አላሁ ስብሓነሁ ወተዓላ ተቆጣ። እሱም ንብረቱም ያለበትን ቤተ መንግስቱንም አላህ ወደ መሬት ስር አሰጠመው። እስከ የውሙል ቂያማ ወደ ታች ይምዘገዘጋል። ይህን ታሪክ ሸኹ ሲናገሩ ፕሮግራሙ እንደጨረሱ ወጣቶች ወጡና ለሸኹ ምን አሏቸው? ያ ሼኽ ቃሩን የት አካባቢ ነው የሰመጠው አሏቸው። ሱብሃንአላህ ምን ማለታቸው? ቆፍረን የሰጠመውን ንብረት እናውጣው ብሩን ለማለት ነው። ሚያስቅ ይመስላል። እኔ ግን ያለንበትን ተጨባጭ የበለጠን እንድናስተውል የሚያደርግ ይመስለኛል። ጥልቅ የዱንያ ፍቅር ውስጥ ገብተናል። ስለ ቀጣዩ ዓለም ማውራት የግድ ነው። ሌላ መጽሐፍ ላይ ሳነብ በጣም ይገርማል። የመጽሐፉ ርዕስ ምን ይላል? በስመቱን ፊል ቀብር ውስጥ ያለች አሻራ የምትል ናት። ታሪኩን ወደ ውስጥ ገብቼ ሳነበው አሁን የዳሰስኩትን ነጥብ የሚያጠናክር ነው። አንድ ቢሊየነር ሀብታም ሰው ይሞታል። ልክ ሲሞት ቤተ ዘመድ ይህን ግለሰብ ሊቀብሩት ወደ ቀብር ወሰዱት። ቀብሩን ዘግተው ሊወጡ ሲሉ የእሳቸው የቅርብ ዘመድ የሆነው አይቃር እስቻለው ቀብሩን ከፍቼ እንድገባ ፍቀዱልኝ አለ። ቶሎ ተመለስ ብለው ብቻውን ላኩት። እሱ ቀብር ውስጥ ገብቶ ሱብሃንአላህ ቀብሩን ከፍቶ የሰውየውን ከፈን ከፍቶ እጃቸው ላይ ቀለም ቀብቶ ወረቀት ጽፎ ገብቷል። እሳቸው ለሱ የተወለቱን ውርስ የሚገልጽ እሳቸውን ፊርማ ሊያስፈርማቸው በጣታቸው። አላሁ ስብሓነሁ ወተዓላ እዚህ ላይ ይህን ግለሰብ ያዘው፣ እዛው አብሮ እንዲቀበር አረገው። ሰዎቹ ዘገየባቸው። ሲመጡ ቀብሩን ሲከፍቱት ይችን ወረቀት ላይ የሞተውን ሰው እያስፈረመው ነበር። ላኢላሃ ኢላላህ። እንዲህ አይነት ጥልቅ የዱንያ ፍቅር ውስጥ እንገኛለን። ታዲያ ስለ ቀጣዩ ዓለም ማውሳታችን ከዚህ የዱንያ ፍቅር እንዲገድበን ይሄ የዱንያ ፍቅር ከሚያመጣው ስተት እንጠበቅ ዘንድ ይረዳን ዘንድ ነው። ኢንሻአላህ የውሙል ቂያማ መጪው ዓለም የመቆሚያው ቀን አላሁ ስብሓነሁ ወተዓላ ትልቅ ቦታ የሰጠው ቀን ነው።
ቁርአን ውስጥ كما يقول ابن كثير የቁርአኑ ተንታኝ እንደሚሉት አላሁ ስብሓነሁ ወተዓላ ለየውም القيامة أكثر من 80 اسما ወደ 80 የሚጠጉ ስሞችን ቁርአን ውስጥ ጠቅሷል ይላል። በተለያየ ስም ይከፈሉዎችን እስኪ ልጥቀስላችሁ። የውም القيامة የመቆሚያው ቀን፣ የውም التغابن፣ የውም التلاق የመገናኛው ቀን፣ አልጋሺያ متشفنو اليوم الآخر يمجرشو كان الساعة ساعتتو يوم البعث يمكسكشو كان يوم الدين يفردو كان يوم الحشر يمسبسبيو كان يوم التناد يا الله دار القرار يما رفعو أجر يوم الجمع يمسبسبيو كان يوم الوعيد يكترو كان يوم الخلود يمزوتريو كان يوم الخروج كقبر يموتشو كان الواقعة الحاقة القارعة سبحان الله بوزو سموتشنا الله سبحانه وتعالى يسطات تلقنات يا الله سبحانه وتعالى እርዳታ ከሆነ ትምህርታችንን አፊላህ ሸክ ሙቶ በመቀስቀስ በአላህ ላይ እንጠራጠራለን እንደይስል ሙቶ ስለመቀስቀስ መረጃዎችን እጠቅሳለሁ። ሁለተኛ አልባዕት እንዴት እንቀሰቀሳለን። ሶስተኛ አርዱል ማህሸር ምን ሰበሰብበት አፍራ ከቁርሰት ነቂይ ነጭ ምድር አለች ማናት እሷ። አራተኛ አሸፋዓ የነቢያችን ሰለላሁ ዐለይሂ ወሰለም አማላጅነት ፍጡራን የሳቸውን ደረጃ የሚያውቁበትን መድረክ ስለሱ እንነጋገራለን። አምስተኛ ተጣዩሩ ሱሑፍ መጽሐፎች በሰማይ ላይ መብረር መዝገቦቻችን እጃችን ላይ መጥተው ማረፍ። ስድስተኛ መጂኡ ረቢ ጀለ ጀላሉ የታላቁ የአላሁ ስብሓነሁ ወተዓላ መምጣት በፍጡራን ላይ ሊፈርድ አላሁ ስብሓነሁ ወተዓላ ወደ አርዱል ማሕሸር ይመጣል። እንዴት አብረን እናየዋለን። አላህ አስአሉ ተውፊቃ ወልኢኽላሳ ወሰዳደ ወሰዋብ። አፊላህ ሸክ እንደ ሙእሚን ሙተን ስለመቀስቀስ አንጠራጠርም። ነገር ግን የበለጠ ኢማናችን እንዲጨምር ሚጠራጠርም ካለ ውስጡን እንዲያክምበት እነዚህ ነጥቦች እናያለን። فقد أنكر من أنكر قضية البعث وظن أن الحياة تنتهي بالموت أقول ترطاريوش موتوا عندما يكسكسوا تنازوال የዱንያ ፍጻሜያቸውን በሞት እንደሚዘጋ ተናዘዋል። ይህ ግን ስተት ነው። ቁርአን አላሁ ስብሓነሁ ወተዓላ ቁርአን ላይ ይሄን ንግግራቸውን አስፍሮታል። ወቃሉ ብለዋሉ ኢን ሂየ ኢላ ሐያቱና ዱንያ ወማ ነሕኑ ቢመብዑሲን አሉ። እቺ ብቻ ናት እኮ ምድር። ወማ ነሕኑ ቢመብዑሲን እኛም አንቀሰቀስም። ህይወት እቺ ብቻ ናት፣ ከሞትም በኋላ መቀስቀስ የለም አሉ ይለናል ሱረቱል አንዓም ላይ። ሌላም ሱረቱል ጃሲያ ላይ ወቃሉ ብለዋሉ ማ ሂየ ኢላ ሐያቱና ዱንያ እቺ ህይወት ብቻ እንጂ እኮ ሌላ የለም። ነሙቱ እንሞታለን፣ ወነሕያ ሕያው እንሆናለን። እንቀሰቀሳለን ማለታቸው አይደለም፣ በልጆቻችን ሕያው እንሆናለን። እኛ ስንሞት ልጅ እንተካለን፣ ያው ሕያው ሆነ ማለት ነው። ወማ ዩህሊኩና ኢላ ደህር የሚገለንም የሚያጠፋንም የጊዜ ሁደት ብቻ። ስናረጅ እንሞታለን፣ ልጅ ይተካል ይሞታል። ይሄ እንጂ እኛ የሚገለም የሚቀሰቅሰን የለም። አላህ ምን አለ? ወማ ለሁም ቢዛሊከ ምን ዒልም በሚናገሩት ላይ እውቀት የላቸውም። ኢንሁም ኢላ የظኑን እነሱ አጉል ጥርጣሬ ውስጥ ብቻ ናቸው ይለናል አላሁ ስብሓነሁ ወተዓላ። ከዚህም በላይ ይሄን አባባላቸውን እንዲያወግዙ ነቢያችንን ሰለላሁ ዐለይሂ ወሰለም ማል ይላቸዋል። በል አመረ አላሁ ነቢየሁ አን የቅሲመ ዐላ ዛሊክ አንተ ሙሐመድ ምልህ አረጋግጥላቸው እንደሚቀሰቀሱ ይላቸዋል። ዘዐመ አለዚነ ከፈሩ አለን ዩብዓሱ እነዛ ከሃዲያን እኮ እንደማይቀሰቀሱ ተናዘዙ። ቁል በላቸው በላ ወረቢ በጌታዬ ይሁንብኝ ለቱብዓሱና ትቀሰቀሳላችሁ። ላሟ ኑኗ ተውኪድ ነው፣ አጽንዖት ነው። ትቀሰቀሳላችሁ። ثم لتنبؤن بما عملتم
ስትሰሩት በነበረም ስራ ትነገራላችሁ ወذلك على الله يسير እናንተን ቀስቅሶ የምትሰሩትን ስራ ፊት ለፊት መናገር ለአላህ ይሄ ቀላለው በላቸው ይላል አላሁ Subhanahu Wa Ta'ala ሙቶ መቀስቀስ የለም ሲሉ ተናዘው ነበር ከሃዲያን ወደ ነብያችንም ሰለላሁ ዐለይሂ ወሰለም ፊት ለፊት እየመጡ አፊዘውባቸዋል كما في المستدرك من حديث ابن عباس بسند صحيح ابن عباس باستلالفت حديث لي قال جاء العاص بن وائل السهمي عاصم بالاند يقريش نواري ود نبياتنا صلى الله عليه وسلم الى رسول الله متانا من علاتشو بعظم حائل ففتته يا رجي بسبس አጥንት ይዞ መጣና ከረሱል ሰለላሁ ዐለይሂ ወሰለም ፊት ፍርፍር አደረገና በተነው እፋለው በእጁ فقال كذا من قالت يا محمد انت محمد ايبعث الله هذا بعدما ارم ይሄንዲ በስብሱ ከተበተነ በኋላ ነው አላህ ይቀሰቅሰዋል ምትለን አላቸው ነብዩ ተቆጡ قال نعم يبعثه الله هذا او الله ገጣጥሞ ይመልሰዋል ثم يميتك አንተንም ለህልፈት ያበቃል ثم يحييك እንደገና ሕያው አርጎ ይቀሰቅሳል ثم يدخلك نار جهنم ከዛም አንተን ሳት ውስጥ ይጨምራል አሉት ነብዩ ሰለላሁ ዐለይሂ ወሰለም جهنم ውስጥ ይከታል ይቀሰቅሳል አላሁ Subhanahu Wa Ta'ala በዚህ ግለሰብ ንግግር ተገርሞ ቁርአን አወረደ አወለም يرى الانسان يسو ልጅ አይመለከትም አልተመለከተም እንዴ አና خلقناه من نطفة እኛ ከፍትወት ጠብታ ፈጥረነው فاذا هو خصيم مبين ከዛ ይወጣለት ተከራካሪ ሆነ ህፃን እኮ ነው ነበር ከናቱ ማህፀን ወጥቶ ማደግ ሲጀምር መጠንከር ሲጀምር የምን አላህ ነው ማን ነው የሚቀሰቀሰኝ ሲል የወጣለት ሙቢን ግልጽ ተከራካሪ ይሆናል አላህ وضرب لنا مثلا ለኛኮ ምሳያን አደረገልና ونسي خلقه كمن እንደፈጠርነው ረስቶ قال ብሏል من يحيي العظام وهي رميم አጥንቶችን ከበሰበሱ በኋላ ማን ነው የሚቀሰቅሳቸው ብሏል መልስ ስተው قل بله بلو يحييها الذي أنشأها أول مرة مجمراو يفترو يكسكسات البلوى مجمرا يسجنيو السنو مملسات بلو وهو بكل خلق عليم السن بفترو نجر هلو أواكينه الله ملس سد اللي تكدالاچو እቀሰቅሳችሁ አለው ሌላ ማቤቱ ታቸውን ሌላም ክህደታቸውን ቁርአን እንዲህ ሲል ዘግቧል وقالوا ብለዋሉ اذا كنا عظاما ورفاتا اذا كنا እቺን የቋንቋ ሰዎች የአረበኛ استفهام التعجب والانكار የማውገዝ የመገረም ቃል አነጋገር ነው وقالوا اذا كنا عظاما ብለዋሉ እኛ አጥንቶች ከሆነ በኋላ ወሩፋተን ወደ አፈር ወደ ትቢያ ከተቀየርን በኋላ انا لمبعوثون خلقا جديدا እንደ አዲስ ተቀስቀሰን እንነሳለን እንዴ አላህ መልስ ሰጣቸው ምን አለ ቁል በላቸው ኩኑ ሒጃረተን ብትፈልጉ ድንጋይ ሁኑ ለመቀስቀስ ህይወት ሊዘራበት ሩቅ የሆነ ነገር ድንጋይ ነው አው ሐዲደን ብረትም ሁኑ ብትፈልጉ ወይም ከዚህ ውጭ አው خلقا مما يكبر في صدوركم ወይም ውስጣችሁ ውስጥ የገዘፈን ነገር ሁኑ ለመቀስቀስ ሩቅ የሆነ ነገር እሰቡ ህይወት ሊዘራበት አጥንትስ ድሮም የሰው ልጅ የተፈጠረበት የተሰራበት አብሮት የኖረው አካል ብረት ለመቀስቀስ ሩቅ የሆነ ሌላን ነገር ብትፈልጉ ሰቡ እንቀሰቅሳችኋለን فسيقولون من يعيدنا አንተ መሐመድ ማን ነው የሚመልሰን ይሉሃል قل الذي فطركم اول مره መጀመሪያ የፈጠራችሁ ኃያሉ ጌታ ነው አበላቸው فسينغضون اليك رؤوسهم ራሳቸው በመገረም እንዲያወዛወዙ ويقولون ብለው ይሉሃል መታሁ መቼ ነው እስኪ ንገረን ይሉሃል قل በላቸው عسى ان يكون قريبا ቅርብ ምናልባት ሊሆን ይችላል በላቸው كل آت قريب ሚመጣ ነገር ሁሉ ቅርብ ነው يوم يدعوكم ከቀብር ትጠራላችሁ እንድትወጡ فتستجيبون بحمدي
ትወጣላችሁ እሺ ብላችሁ ወተظنون ኢላ ቢስቱም ኢላ ቀሊላ የዱንያ ቆይታችሁ ትንሽ እንደሆነ ታስባላችሁ አላህ የሰው ልጅ መጀመሪያ የፈጠረው ጌታ ይመልሰዋል ሞቶ መነሳት አለ ከ6-7 ዓመት በፊት እኔ ማስተምራቸው ተማሪዎቼ ሁለት መጡና ሞቶ በመቀስቀስ ላይ ለካ ውስጣቸው ጥርጣሬ አድሯል መጡና ኡስታዝ እንዴት ነው ሞቶ የመቀስቀስ ነገር አሉ እኔም ተማሪ እንደመሆናቸው ሎጂካል መንጢቂ ጥሩ መረጃዊ መልስ ሰጠዋቸው ምን አልኩት እድሜ ስንት ነው አንተ አልኩት 20 ዓመት ያለ ኦኬ ከ22 ዓመት በፊት የት ነበር ካልኩት ልጁ ደነገጠ ከ22 ዓመት በፊት ዝም አለ አልነበርክም አይደል አልኩት አዎ አለ ከ22 ዓመት በፊት ዱንያ አታቀህም አይደል አዎ ስም አልወጣልህም ነበር አዎ እናት አታቀህም ዓለም አታቀህም አዎ አለኝ ታዲያ የዛሬ 21 ዓመት እናት ማህፀን ውስጥ ተረገስክ የዛሬ 20 ዓመት ልክ ወደ ዱንያ ተወለድክ መተንፈስ ጡት መጥባት ጀመርክ ሱብሃንአላህ አሁን ለዚህ እድገት በቃ ያኔ ካልነበርክበት ያመጣህ ጌታ ይቀሰቅሳል አልኩት የአላህ ነገር ልባቸው ክፍት አለና እየሳቁ ተመለሱ እነዚህ ሁለት ወጣቶች አላህ Subhanahu Wa Ta'ala ያ መጀመሪያ ያስገኘን ጌታ ይቀሰቅሰናል وهو اهون عليه ነው የሚለው ቁርአን ላይ እናንተን ከፈጠረ በኋላ ሙታችሁ መቀስቀስ ለሱ የቀለለ ነው መጀመሪያ መፍጠር ነበር ቢከብድ የሚከብደው وهو اهون عليه የሚለውን ዑለማዎች ሲፈስሩ የመጀመሪያው ይከብዳል ማለት አይደለም ግን እንደ ሎጂክ ቢታይ የሚከብደው መጀመሪያ ማስገኘት ነበር የተፈጠረን ዙሮ መገንባትማ ተራ ነገር ነው መጀመሪያ የፈጠረን ጌታ ይቀሰቅሰናል እንደፈለግነው አድርገው ይቅበሩ በጣት ሰው ወንዝ ውስጥ ይበትኑ እንስሳ ይቧጨቃል አላህ ይቀሰቅሰናል ነብያችን ሰለላሁ ዐለይሂ ወሰለም كما في الصحيحين من حديث ابي هريره انه صلى الله عليه واله وسلم قال ሚገርም አንድ ዜና ይናገራሉ እሳቸው ነብይ ከመደረጋቸው በፊት የተከሰተን አንድ ክስተት ነው ታሪኩ ይማርካል አላህ እንዴት እንደሚቀሰቅሰንም የሚገልጽ ነው كان رجل يسرف على نفسه አንድ ግለሰብ ነበራሉ በነፍሱ ላይ ደንበር ያለፈ ወንጀል የተባለን ያዳረሰ በጣም ወንጀልን የሰራ ሰው ነበር فلما حضرته الوفاه موتم አፋፍ ላይ እንደደረሰ جمع بنيه ልጆቹ ሰበሰበ وقال ልጆች አላቸው يا بني اذا انا مت እኔ ከሞትኩ فحرقوني አቃጥሉኝ حتى اذا صرت فحما ልክ ፍም ሆኜ ወደ አመድነት ሲቀየር فاسحقوني ፍጩኝ አላቸው ሱብሃንአላህ አመድ አድርጉኝ ድቅቅ አርጉኝ فاذا كان يوم ريح عاصف ከባድ አውሎ ንፋስ ያለበት ቀን ሲሆን فذروني بتري فذروني اسفي في البر ከፈለውን መሬት ላይ በትኑኝ ንፋስ በጣም ኃያል በሆነበት ቀን ላይ ونسفي في البحر ከፈለውን ደግሞ ወንዝ ውስጥ በትኑኝ بتنتن ብሎ እንዲጠፋ ነው እሱ የፈለገ ለምን ይሄን እንዳለም ተመልከቱ فلئن قدر علي ربي የኔ ጌታ እኮ አላህ እኔን ሰብስቦ ከቀሰቀሰኝ ليعذبني عذابا ما عذبه احد من العالمين በዓለማት ማንንም ያልቀጣውን ቅጣት ነው የሚቀጣኝ ወንጀሌ ብዙ ነው ጌታዬ እንዳያገኘኝ በትኑኝ ግማሹን ወንዙስ ከፈለውን ሜዳ ላይ ሱብሃንአላህ ወሲየቱን ገሪባ ሚገርም አደራ ነው አይደል ታዲያ ልጆቹን ቃል አስገባቸው ልጆቹም ያባታቸውን ቃል ተቀበሉ ሲሞት አቃጠሉት ፈጩትም አመድ ሲሆን በጣም ንፋስ ያለበትን ቀን ጠብቀው ግማሹን መሬት ላይ በተኑት ተበተነ አመድ ሆኖ ከፈለውን ደግሞ ወንዝ ውስጥ ከተቱት አመረ الله البر فجمع ما فيه الله سبحانه وتعالى መሬትን ያዝሽውን ስብስብ ያላት ተሰበሰበ መሬት ላይ የተበተነው وامر الله البحر فجمع ما فيه ወንዝንም አንተ ላይ የተበተነውን ሰብስብ ተባለ ሰበሰበው ثم قال قم هنا لو الله ይሰው ሆኖ አላህ ፊት ቆመ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ከዛም አላሁ Subhanahu Wa Ta'ala
فقال عبدي ما حملك على ذلك ባሪያዬ አሁን ያደረከውን ድርጊት ለምንድነው እንዲህ ለማድረግ የወሰንከው አለው قال من خشيتك يا رب ጌታዬ ፈርቼ ነው በወንጀል አመስኩ እንዲህ አድርጌ ራሴን ላጥፋ ብዬ ነው አለ ነቢያችን ታዲያ ሲጨርሱ ምን አሉ فغفر له ወንጀልህም ምሬሃለሁ አለው አላህ Subhanahu Wa Ta'ala በመፍራቱ ጌታዬ ቀስቅሱ ያዘኝ እንደሆነ ወንጀሌ ብዙ ነው አይምረኝም በማለቱ ማረው አሉ ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ ሐዲስ ላይ ሁለት ዋና ዋና ትምህርት እንማራለን አንድ የአላህ ረህመት ሰፊ መሆኑ ሁለተኛ ሙተንም የትም ቦታ ቢበትኑን الله سبحانه وتعالى እንደሚቀሰቅሰን እንማራለን ولقد ضرب الله أمثلة عملية في كتابه الكريم الله سبحانه وتعالى ቁርአን ውስጥ ተጨባጭ ምሳሌዎችን ይሰጠናል ከሞትም በኋላ እንደሚቀሰቅሰን መረጃ የሆነን ዘንድ ቁርአን ላይ ይሄን ታሪክ ሲያወሳልን ምን ይላል አው ከለዚ መረ على قرية ልክ እንደዛ ሰው አላየህም እንደዛን ሰው ታሪክ ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም መረ على قرية በአንዲት ከተማ ጥግ ስላለፈው ሰው አልሰማህም وهي خاوية على عروشها ከተማዋ ቤተል መቅዲስ አካባቢ ያለች ናት ዑዘይር የሚባል አንድ ሳልህ ደግ ሰው በዛች ከተማ ጥግ በቤተል መቅዲስ ሲያልፍ ቤቷ على عروشها ጣራዎቿ ቤት ላይ ፈርሶ አገሪቱን ቡኽቱ ነስር የሚባል አንድ የጦር መሪ ከነሰራዊቱ አፈራርሷት ወጥቶ ነበር ዑዘይር በዛች ከተማ አህያው ላይ ሆኖ ሲያልፍ ይህች አገር ፈራርሳለች ተገረመ ከዛ ማስተዋልና أن يحيي هذه الله بعد موتها አለ ይህች አገር እንዲከፈራረሰች በኋላ እንዴት ብሎ ነው አላህ የሚቀሰቅሳት ሕያው የሚያደርጋት እንዴት ብሎ ነው ብሎ ተገርሞ ቆመ فأماته الله 100 عام ይሄን ሲል አላህ ተአምሩን ሊያሳየው ለኛ ማስተምህሮት ይሆን ዘንድ 100 ዓመት ይሄን ሰው ለህልፈት አበቃው 100 ዓመት ገደለው አላህ እዛው ላይ እንዳለ ከዛም በኋላ ثم بعث ቀሰቀሰው አላህ قال كم لبثت አለው አላህ Subhanahu Wa Ta'ala በመላእክት አማካኝነት አናገረው ምን ያህል ቆየህ አለው قال لبثت يوما او بعض يوم على عزير الله የሚፈራ ሳልህ ሰው ነው ጧት ላይ ነበር ረፋድ ላይ ነው አላህ ለ100 ዓመት የገደለው ሲቀሰቅሰው ደግሞ ከሰዓት ነበር ከዛ አንድ ቀን ነው አለው ለመላእክቱ ከዛ ቀና ሲል ፀሐይቱ አልጠለቀችም أو بعض يوم يكن كفلون يقويو تعالى ملائكة سيملس لتمن على قال بل لبثت 100 عام 100 ዓመትን የተኛው የቆየው 100 ዓመት ነው አለ ትጠራጠራለህ ግዳ ምልክት እናሳየህ አለው فانظر الى طعامك وشرابك لم يتسنى ወደ ምግብህ ዑዘይር ያዘው ወይን ጭማቂ የተለያዩ ምግቦች ይዞ ነበር ወደ ምግብህ ወደ መጠጥ ተመልከት አልተለወጠም ሽታውም ጣዕሙም ሁሉም አልተለወጠም ተመልከታለሁ ሲያየው ምግቡ ፍሬሽ እንደሆነ ነው ወይን በበነጋው ነው የሚበላሸው 100 ዓመት ተቀምጦ አልተበላሸም ጣዕሙ አልተለወጠም ጭማቂ ይዞ ነበር አልተበላሸም ተደናገረ ከዛም ሌላ ምልክት ሰጠው ወንظر الى حمارك ወደ አህያ ተመልከታለው ولنجعله آية للناس ለሰዎች አስረጂ ይሆን ዘንድ ልናሳየነው للناس وانظر الى العظام كيف ننشزها አጥንቷን እንዴት እንደምንቀሰቅሳት ተመልከታል መመልከት ጀመሩ አላህ የአህያውን አጥንት ገጣጠመው አቆመው በአጥንቱ አህያውን ከዛ በኋላ ثم نكسوها لحما እንዴት ስጋ እንደምናለሰው ተመልከታለው እያየው አህያው ስጋ ለበሰ ቆዳ ለብሶ ቆመ መጮህ ጀመረ فلما تبين له لعزير يا الله ጥበብ ሲገለጥለት قال اعلم ان الله على كل شيء قدير አውቄያለሁ ተረድቻለሁ الله سبحانه وتعالى በሁሉም ነገር ቻይ እንደሆነ አለ ዑዘይር رحمة الله عليه الله سبحانه وتعالى قرآن لي ليلا مثالي ستنال يبلت بزين دنامن يقول الله تعالى الله قرآن لي من إلال
وإذ قال إبراهيم رب أرني كيف تحيي الموتى قال أولم تؤمن قال بلى ولكن ليطمئن قلبي قال فخذ 4 من الطير فصرهن إليك ثم اجعل على كل جبل منهن جزءا ثم ادعهن يأتينك سعيا واعلم أن الله عزيز حكيم وإذ قال إبراهيم ربي أرني كيف تحيي الموتى يا نبيات أبات كالله سبحانه وتعالى قاعد الرقوتن نققرنا الله قرآن وست لنبي أمتي استلالفو إبراهيم الله سبحانه وتعالى مقر متياكي تيكا وإذ قال إبراهيم ربي إبراهيم بلوالا قيتاي أرني كيف تحيي الموتى موتان انديت اندمت كسكس اسكاس حيين على الله قال الله ملسته أولم تؤمن إبراهيم على من كمندي قال بلى أرامنا الله قيتاي ولكن نقرقن ليطمئن قلبي ልቤ የበለጠ እንዲረጋጋ ብዬ ነው የበለጠ ባይኔ ሳይሆን እንጂ አምናለሁ አሉ ነብያችን ሰለላሁ ዐለይሂ ወሰለም እቺን አንቀጽ ሲፈስሩ ምን ይላሉ በመጠራጠር ከኢብራሂም እኛ ንብስ ነበር አሉ ኢብራሂም ተጠራጥሮ አይደለም ሞቶ በመንቀስቀስ ነገር ግን የበለጠ ልቡ እንዲረጋጋ ፈልጎ ነው አላህ ምን አለው قال فخذ 4 من الطير 4 አዕዋፋትን ያዝ አለው አላህ Subhanahu Wa Ta'ala ነብዩላህ ኢብራሂም 4 አዕዋፋት ያዙ ዳክየን እርግብን መሰል ሁለት ጨመሩና 4ቱን ያዙ ከዛ ቀጣዩ ትእዛዝ ምንድነው ፈሱርሁነ ኢለይክ ቆራርጣቸው አላህ አለው ረድና ቆራርጣቸው ክንፎቻቸውን አጥንቶቻቸውን ስጋዎቻቸውን ደሞኖቻቸውን ደበላልቀው አለው አላህ ሁሉንም ደባልቀው እንዳለ ነብዩላህ ኢብራሂም እንደታዘዙት ሁሉንም ቆራረጡና ሁሉንም አቀላቀሏቸው ثم اجعل على كل جبل منهن جزءا ከዛም የተቀላቀለውን ያነሳ ከፈለውን አንስተህ አንድ ተራራ ላይ 4 ተራራ ላይ ወስዳ አስቀምጣላቸው ሱብሃንአላህ የአላህን ተአምር ተመልከቱ ثم ادعوهن ከዛም ጥራቸው ابن كثير ምን ይላሉ ነብዩላህ ኢብራሂም እኒህን ቆራረጡና ክንፎቻቸውን ስጋውን ደሙን ካደባለቁ በኋላ 4 ተራራ ላይ ወስደው የተደባለቀውን አስቀመጡት ፈጅተውታል ተደባልቋል ሌላ ፍጡር መስሏል ከዛ 4ቱን ራስ እንደዚህ ያዙና እናንተ ርግቦች ኑ እናንተ አዋፋት አሏቸው ልክ ሲጠሯቸው يأتينك سعيا الله ቁርአን ላይ እንዳለው እየበረሩ መምጣት ጀመሩ እዛኛው ተራራ ያለው አጥንት ከዚህኛው ካለው ጋር ይገናኛል እዛ ጋር ያለው ስጋ ከዚህ ጋር ይገናኝና እርግብ መሆን ጀመሩ መንገር ላይ አየር ላይ ተሰባጠሩ ከዛም እየበረሩ መጡ ኢብራሂም አለይሂ ሰላም ያንደኛውን ራስ ለማይገባው አካል ሲያስቀመው አልሰካም ይላል የዳክየውን ራስ ለርግቡ ይሰጣል ዝም ብሎ ይቆማል ፊቱ ላይ ሲያቀርብለት ይሰካል 4ቱም መብረር ጀመሩ አላህ ተአምሩን ለነብዩላህ ኢብራሂም አሳያቸው ከዛም ሲጨርስ ምን አለ ወዕለም እወቅ أن الله عزيز حكيم እወቅ አላሁ Subhanahu Wa Ta'ala አሸናፊና ጥበበኛ እንደሆነ አላቸው ወንድሞቼ አባቶቼ ሙተን እንቀሰቀሳለን እኔ ቁርአናዊ ተምሳሌቶች የበለጠ ኢማናችን ለማጠናከር ነው እኔ መጠቅሳቸው ليطمئن قلبي እንዳሉት አላሁ Subhanahu Wa Ta'ala እኒህን ታሪካዊ ምሳሌ ከተቀሰልን በኋላ ሁሌም በዙሪያችን ምናገኝን ሌላ ምሳሌ ያደረገልን አታዩም እንደ መሬት ደርቃ እንዴት በአዝርዕት አላህ ሕያው እንደሚያደርጋት ቁርአን ላይ ሲጠቅስልን ምን ይላል وهو الذي الله ማለት ያነ ነው الذي يرسل الرياح بشرا ንፋስን ብስራት አድርጎ ሚልከው ነው بين يدي رحمته ከእዝነቱ ከጸጋው በፊት ከዝናብ በፊት ንፋስን ሚልከው ነው እሱ حتى اذا اقلت سحابا ثقالا ከባድንም ደመናን በተሸከመሽ ጊዜ ሱቅናሁ لبلد ميت ሙት ወደሆነ አካባቢ ምድረ በዳ እንነደዋለን فانزلنا به الماء ከዛም ዝናብ እናወርዳለን فاخرجنا به من كل الثمرات ከዛም በኋላ በአዝርዕት
ሕያው እናደርቀዋለን ይሄን የደረቀ መሬት ታዲያ ዓላማው ምንድነው ከዛሊከ ኑኽሪጁል መውታ ልክ እንደዚሁ ነው ሙታንን እኛ ከቀብር ምናወጣው ለዓለኩም ተዘከሩን ትገሰጹ ዘንድ ይከጀላልና ይለናል አላህ ይህ ከዙሪያችን የምናያቸው የደረቀ መሬት ዝናብ ወርዶበት በአዝርዕት ሕያው ይሆናል ልክ እንደዚህ ነው እናንተንም ምናበቅላችሁ ምናወጣችሁ ይለናል አላሁ ሱብሓነሁ ወተዓላ ታዲያ ባለፈው ፕሮግራማችን ላይ ያቆምነው ፍጡራን ጠፍተው አላሁ ሱብሓነሁ ወተዓላ ብቻውን ቀርቶ ሁሌም እሱ ሕያው ነውና እየፎከረ ብቻውን ነበር ያቆምነው ነቢያችን ሰለላሁ ዐለይሂ ወሰለም ሚንበር ላይ ወጡና ምን አሉ ይመጅዱ ረቡ ነፍሰሁ አላሁ ሱብሓነሁ ወተዓላ ራሱን ያወድሳል ወየቁሉ ብሎ ይላል አነል መሊክ ንጉሱ እኔ ነኝ ሊመኒል ሙልኩ ልየውም ዛሬ ንግስና ለማን ነው ብሎ ይጣራል ሚመልስ የለም ምንም ነገር የለምና ከሱ ውጭ ለራሱ አላሁ ሱብሓነሁ ወተዓላ መልስ ይሰጣል ሊላሂል ዋሂዲል ቀሃር ለአንዱና ለአሸናፊው ጌታ ነው ይላል ነቢያችንም ሰለላሁ ዐለይሂ ወሰለም ይሄን ታሪክ ከተናገሩ በኋላ ይሄን ቁርአን አያይዘው ቀሩ ወማ ቀደሩላህ ሐቀ ቀድሪህ አላህን እኮ የሚገባውን ያህል ቦታ አልሰጡትም ወልአርዱ ጀሚዓን ቀብጠቱሁ የውመል ቂያማ ምድር በአጠቃላይ يوم القيامة بالله سبحانه وتعالى اجسرنات والسماوات سماواتهم باتك علي مطويات بيمينه باك أنيو يتكلل علو سبحانه وتعالى عما يشركون سبحانه وتعالى تراتي قبو السن كم يقاروت نقر إهين كقربوها لا نبي صلى الله عليه وسلم منبر لهن سنقروا صحابي من إلال فرجف المنبر برسول الله ሚንበሩ የቆሙበት ኹጥባ የሚያረጉበት ተርገፈገፈ ምን አልኩ ይላል ሱሐቢዩ አሳቂቱን ሁወ ቢረሱልላህ ረሱልን ይዟቸው ሊወድቅ ነው እንዲህ ሚንበር ነቢያችን ሰለላሁ ዐለይሂ ወሰለም ስለ አላህ ትልቅነት ሲናገሩ ሚንበሩ ተርገፈገፈ ይላል ሱሐቢዩ ትልቅ ቀን ይመጣል ከዚህም ቆይታ በኋላ አላሁ ሱብሓነሁ ወተዓላ በቀንዱ እንዲነፋ ያዛል إسرافيل يكسكسونا ونفخ في السور بكندم تنفع فصعق هلم ألف موت من في السماوات ومن في الأرض بسماعين بمدرم يالا هلم يالقال إلا من شاء الله الله كوسنا الله جو سوت جالوت እነዚህ እነማን ናቸው ስቲፍና የተደረጉት የተለዩት መላእክቶች ናቸው እነማን ናቸው ብዙ ተብሏል እንዳለ ሌላው ያልቃል ሁሉም ከሞተ በኋላ ثم نفخ فيه اخرى ከዛም ሁለተኛው መነፋት ይነፋል فاذا هم قيام ينظرون እነሱም የመቆሚያው የሚመለከቱበት ቀን ይሆናል ነገር ግን በሁለቱ منفاتوش مهكل من يهل ركعت الله كما في الصحيحين من حديث أبي هريرة رضي الله تعالى عنه قال أنه صلى الله عليه وآله وسلم قال بين النفختين 40 قالوا نبيات صلى الله عليه وسلم بهلت من نفاتوش مهكل 40 يهالك قيال أبو هريرة صحابوش تيكت قالوا يا أبا هريرة 40 يوما 40 كأنه قالوا قال أبيت عند الصعد اللمالاتشو قالوا يا أبا هريرة 40 شهرا 4 ورنوه 4 تبالو قال أبيت عند الصعد اللم قالوا يا أبا هريرة 40 سنة 4 متنو قال أبيت أن أسأل رسول الله صلى الله عليه وسلم نبي نبي يالتأيقواتشوم عن ذلك فعلمها عند الله وكأتو يالو كالله زندنو 40 يهال بتشاي قويال 40 كأنه 40 ور 40 عمت الله بتشانو مياقو متفق عليه وبعد 40 يرسل الله تبارك وتعالى ماء كأرباب هلا الله سبحانه وتعالى زناب لكالالو نبياتنا صلى الله عليه وسلم كما في صحيح مسلم يقول عليه الصلاة والسلام نبياتنا منالو صلوا على
ሱብሃንአላህ እንደ አዲስ እንበቅላለን። ከምን ነው የምንበቅለው? ነቢያችን ይንገሩን። ከሰው ልጅ የምትቀር ነገር አለች፣ ከዛ ነው የሚበቅሉት ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ከማ ፊ ሰሒህ ሙስሊምን የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ምን ይላሉ? ለይሰ ሚነል ኢንሳኒ ሸይኡን ኢላ ዩብላ። ከሰው ልጅ እኮ የሚቀር የለም ሁሉም የሚበሰብስ ሚጠፋ ቢሆን እንጂ ኢላ ዐዝመን ዋሂደን አንዲት አጥንት ትቀራለች። ወሁወ ዐጅቡ ዘነብ። ዐጅቡ ዘነብ የምትባል ከሰው ልጅ የምትቀረው እሷ ናት። ዐጅቡ ዘነብ ማለት ከሰው ልጅ የጀርባ አጥንቶች መጨረሻ ላይ የምትገኝ 5 ሳንቲም የምትሃል ምስር የምትሃል ትንሽ ነገር ናት። እሷ ግን መቼም ቢሆን አትበሰብስም። ከሷ ላይ ነው የሰው ልጅ እንደ አዲስ የሚበቅለው ይሉናል ነቢያችን ሰለላሁ ዐለይሂ ወሰለም። ወሚንሁ ዩረከቡል ኸልቁ የውመል ቂያማ። የሰው ልጅ የሚገነባው እሷ ላይ ነው። ዐጅቡ ዘነብ ማለት የሞደርን ሳይንቲስቶች የዘመኑ ሳይንቲስቶች ተመራምረው ደረሱባት። ከሰው ልጅ ሁሉ ነገር በስብሶ ሲጠፋ የሚያገኟት ቅሬታ አካል እሷን ብቻ ነው። እነሱ አሁን ነው የደረሱበት። ነቢያችን ሰለላሁ ዐለይሂ ወሰለም ታላቁ መልእክተኛ ከ1400 ዓመት በፊት ነበር ይሄም ሚስጥር የነገሩን። ዛሬ እነሱ ሲመራመሩ ደረሱበት። ወማ ينطق عن الهوى ከስሜቱ አይናገርም። صدق رسول الله የአላህ መልእክተኛ እውነት አሉ። ከዚች ነው የሰው ልጅ እንደ አዲስ የሚበቅለው። يأتي الله بهذه العظمة الله ይችን አጥንት ያመጣትና ثم يركب عليها ما تناثر منه في التراب والبحر በባህር የተበተነው ወንዝ ውስጥ የተበተነው መሬት ላይ የተበተነው وما أكلته الأسماك والسباع እንስሳዎች የተቧጨቁት ስጋን አላህ ይሰበስበዋል። وتكتمل الأجساد تحت الأرض في القبر ከዛ መሬት ውስጥ ሳይወጡ የሰው ልጆች ቀብራቸው ውስጥ እንደ አዲስ መብቀል ይጀምራሉ። እዚች አጥንት ላይ ثم يأمر الله إسرافيل በቀንዱ ሚነፋውን እስራፊልን አላህ ያዘዋል። بالنفخ في الصور ጥሩምባውን ንፋ ይለዋል አላህ። ويعود كل روح إلى جسده እያንዳንዱ ሩህ ወደ በቀለው ሰውነት ትመለሳለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ثم يأمر الله الأرض أن تتزلزل وأن تنشق መሬትን ተርገፍገፊ ያሽውን ትፊ ይላታል። ያ አላህ ቁርአን ላይ ይህን ክስተት አላህ ሲጠቅሰው إذا زلزلت الأرض زلزالها ይላል አላሁ ስብሓነሁ ወተዓላ። ምድር በተንቀጠቀጠች ጊዜ وأخرجت الأرض أثقالها مدرم شكموچوان باوطاچ باراغفچ ጊዜ ምድር ብዙ ነገር ተሸክማለች። يوم القيامة الله تفيو ይላታል። የሰው ልጅ ከቀብሩ ተጎልጉሎ ይወጣል። እንዳሉ ይወጣሉ። ይሄን አወጣጣቸውን አላህ ሲጠቅስ يقول الله تعالى في القرآن واستمع أنت محمد ميغرمهن زين الدمت يوم ينادي المنادي من مكان قريب أسرافيل كقرب بوتا يوم القيامة يتطرل يوم يسمعون الصيحة بالحق ጩኸቲቱንም በርግጥ ያኔ ይሰማሉ። ذلك يوم الخروج ያኔ የመውጫው ቀን ነው። ከአንድ ቀብር ውስጥ يقول العلماء عشرات 10 ሰው የሚወጣበት ቀብር አለ። 1000 ሰው የሚፈልቅበት ቀብር አለ። የሰው ልጅ እንዳለ ይወጣል፣ ይቆማል፣ ራቁቱን ነው። ወደ ቀኝ ወደ ግራ የለ። ወደ ሚጠራቸው መላእክት እሱን እየተከተሉ ወደ መሰብሰቢያው ስፍራ ይመጣሉ። አላህ ይህን ክስተት ሲገልጽ ምን ይለናል? يومئذ يوم القيامة يتبعون الداعي لا عوج له ተጣሪውን ይከተላሉ። ወደ ቀኝ ወደ ግራ መዞር የለም፣ ቀጥ ነው። ሱብሃንአላህ ሁሉም ወደ አላህ ይሰበሰባል። እንዴት ብለን ነው ግን ምን ሄደው ምን ለብሰን ነው? ነቢያችን እስኪ እንገሩን። يحشر الناس يوم القيامة حفاة عراة غرلا يوم القيامة ሰዎች ወደ አላህ ይሰበሰባሉ። حفاة ባዶ እግራቸውን ሆነው፣ ዑራተን ራቁታቸውን ሆነው፣ ጉርለን ጉርል ማለት ጀምዑ አግረሊን አግረል ማለት ሕፃን ልጅ ያልተገረዘ ማለት ነው። ሳይገረዙ
ራቁታቸውን በባዶ እግር ከቀብር ተፈልፍለው ወደ አላህ ይነዳሉ። ነቢዩም አያይዘው ይችን ቁርአን አነበቡ። ከማ በደእና አወለ ኸልቅን ኑዒዱ የመጀመሪያውን ፍጥረት እንደፈጠርነ እንደጀመርነው እንመልሰዋለን። ዋዕደን ዓለይና ይህ በእኛ ላይ የተገባ ቀጠሮ ነው። ኢና ኩና ፋዒሊን እኛም አድራጊዎች ነን ይላል አላህ ስብሓነሁ ወተዓላ። እናታችን አይሻ ይህን ሐዲስ ከነቢያችን ስትሰማ ፈተዓጀበት ተገረመች። ቃለት ያ ረሱለላህ አንተ የአላህ መልእክተኛ አርጃሉ ወኒሳኡ የንظሩ ባዕዱሁም ኢላ ባዕድ ራቁታችን ስንነሳ ወንዱና ሴቱ ይተያያል እንዴ? ነቢያችን ሲመልሱ ምን አሉ? ያ አይሻቱ አንቺ አይሻ አልአምሩ አሻዱ ሚን አን የሁመሁም ዛሊክ አይ ነገሩ ከመተያየት ከሚያስጨንቃቸው በላይ ተጨባጭ ውስጥ ነው ያሉ። ማንን ማን ያያል ብለሽ ነው? ሁሉ በራሱ ጉዳይ ቢዚ ነው። የውመኢዝን የውመል ቂያማ የፊሩ ልመርኡ ሚን አኺህ ወንድም ከወንድሙ የሚሸሽበት እኮ ነው። ለምን? ሊኩል እምርኢን ሚንሁም የውመኢዝን ሸእኑን ዩግኒህ እያንዳንዱን ሰው የሚያብቃቃው ጉዳይ አለው፣ ያስጨነቀው ጉዳይ አለው። እንኳን ሌላን ሰው ዞሮ ሊመለከት ነገሩ እንደሱ አይደለም አሏት። ይህን አወጣጣቸውን በፍጥነት ከቀብር ተፈልፍለው ወደ አላህ ማቅናታቸውን አላህ ቁርአን ላይ ሲጠቅስ ወኑፊኸ ፊሱር በቀንዱም ተነፋ ፈኢዛ ሁም ሚነል አጅዳሲ ኢላ ረቢህም የንሲሉን ከዛም ከቀብራቸው ከተኙበት ወጥተው ወደ ጌታቸው የንሲሉን አዩስሪዑን እየፈጠኑ ይሄዳሉ። ቃሉ ከዛም ይጠያየቃሉ ያ ወይለና ወዮልን ይላሉ እነዛ ከሃዲያን። መን በዓሰና ሚን መርቀዲና ማን ነው ከተኛንበት የቀሰቀሰን? ሲጠያየቁ መላእካን ከጎን የቆሙት ሃዛ ማ ወዐደ አርረሕማኑ ወሰደቀ አልሙርሰሉን ይህማ አላሁ ስብሓነሁ ወተዓላ ዛኙ ቃል የገባው ቀን ነዋ። መላእክተም መልእክተኞችም እውነትን ተናገሩ ይላቸዋል። እንካነት ኢላ ሰይሐተን ዋሒዳ አለ አላህ አስከትሎ እሷ እኮ አንዲት ጩኸት እንጂ አይደለችም። ፈኢዛ ሁም ጀሚዑን ለደይና ሙሕደሩን እነሱም እኛ ዘንድ የሚሰበሰቡ ሙሕደሩን የሚቀርቡ ናቸው ይለናል አላህ። የሰው ልጅ ወደ አላህ ይነዳል፣ ለፍርድ ወደ አላህ ይጓዛል። ፈያ ቱራ ከይፈ ሓሉ ኹሩጅህም አወጣጣችን ግን የተለያየ ነው። የሙእሚኑ የተቅዮች የሙሒዶችና የአማጮች የካህዲያን አንድ አይደለም። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን የአላህ መልእክተኛ ሲነግሩ ምን ይላሉ? ዩብዓሱ ኩሉ ዓብድን ዐላ ማ ማተ ዐለይህ ማንም እኮ ፍጡር ሰው በሞተበት ሁኔታ ነው የሚነሳው። ሙእሚን ሆኖ ሙቶ ከሆነ እንደዛው ነው። ከሃዲ ከሆነ አማዥ ከሆነ አነሳሳችን የተለያየ ነው። ሙእሚኖች ግን ሲነሱ ሱብሓነላህ አላህ ከሙእሚኖች አድርገን የኽሩጁ ሚን ቀብሪሂ ወኑሩ ዩሽሪቁ ዐን ወጅሂ ወበይነ የደይሂ ወዐን የሚኒሂ ወዐን ሽማሊህ አንድ ሙእሚን ከቀብሩ ሲወጣ ሱብሓነላህ ፊቱ እያበራ ከቀይ ከግራው ኑር ለብሶ ነው የሚነሳው። አላሁ ስብሓነሁ ወተዓላ ይህን ክስተት ቁርአን ላይ እንዲህ ሲል ያስታውሰናል። يوم ترى المؤمنين والمؤمنات يسعى نورهم بين أيديهم وبأيمانهم بشراكم اليوم جنات تجري من تحتها الأنهار خالدين فيها ذلك هو الفوز العظيم. يا رب اجعلنا يا رب اجعلنا يا رب اجعلنا. يوم ترى المؤمنين والمؤمنات يوم القيامة كو مؤمن سيتوچننا وندوچن تملكتاله يسعى نورهم بين أيديهم وبأيمانهم نور برهان كفيتاچو سيروت كبستقኛቸው ሲንጸባረቅ ትመለከተዋለህ። ቡሽራኩም اليوم جنات تجري ይባላሉ። ተበሰሩ ከሱራ ወንዞች በሚፈሱባት ጀነት تحتها الأنهار خالدين فيها
እሷም ውስጥ ዘውታሪ ስትሆኑ ይባላሉ ذلك هو الفوز العظيم ትልቅ ድል ትልቅ ጸጋ ማለት ይህ ነው ይባላሉ የአለን አላህ የሚሰጠን ኑር ብርሃን እንደ ኢማን ደረጃችን ይለያያል ابن مسعود كنبياتي صلى الله عليه وسلم يسمعون سينغرم من إلال منهم من يكون نوره كالجبل يزو كقبر سيوتا نور برهانو اند ترارا ميدرسال ومنهم من يكون نوره كالنخلة لك اند تمر زاف يحال اميهم برهان يزو من كساكسال ودى الله ومنهم من يكون نوره كالرجل القائم لك عند سو بقومته لك دمو برهان ميسطوا አለ ومنهم من يكون نوره على ابهامه يوقد مره ويطفأ مره سبحان الله لك ጣቱ ላይ ደግሞ ብርሃን ምትኖረው አለች አንዴ ብርት ትላለች እንደገና ጠፍት ትላለች እንዲያለ ሚነዳለ የካህዲያን ነብዩ ሲናገሩ አስከትለው ምናሉ ومنكم من تحيط الظلمه به من كل ناحيه ከሁሉም አቅጣጫ ጽልመት የሚወርሰው አለ ያ አላህ ረህማከ ያ ረህማን አላህ ይዘንልን እንደየሥራችን ነው የምንንቀሰቀሰው ሸሂዶች በአላህ መንገድ ላይ ተሰውተው መስዋዕቱ ነው የሞቱት እነሱ ደግሞ ደማቸው ቀይ ሆኖ የደሙ ሽታ እንደሚስክ የሸተተ ወደ አላህ ይመራሉ كما في الصحيحين من حديث ابي هريره رضي الله تعالى عنه قال ነብያችን ምን አሉ والذي نفسي بيدي نفسي بجبه ነው ጌታ ነግራችኋለሁ لا يكلم احد في سبيل الله عند سوق بالله መንገድ አይቆስልም الا جاء يوم القيامه يوم القيامه የመጣ ቢሆን እንጂ واللون لون الدم والريح ريح المسك በአላህ መንገድ ሲታገል ደሞ ይፈሰሰች ደሞ ቀይ ደም መስሎ እንደ ሚስክ የሸተተ ወደ አላህ ይነዳል ያ አላህ አላህ ከነዚህ አድርገን ሌላው ደግሞ አሉ ከቀብሩ ይወጣና ያበራ ወደ ማህሸር ወደ መሰብሰቢያው ቦታ ያቀናል ምን ይላል ለበይክ اللهم لبيك لبيك لا شريك لك لبيك ያለ ወደ ማህሸር ይጓዛል الذي مات بلباس الاحرام حج لويم عمره هدو يا إحرام لبسو እንደለበሰ የሞተው ያን ለብሶ ነው يوم القيامة የሚነሳው لبيك اللهم لبيك ያለ الله ከነሱ ያድርገን يا أمة محمد بشراكم ሚያስደስት ዜና ልንገራችሁ እናንተ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡመቶች ነብያችን ውዶ የሚያደርጉት يوم القيامة እጅግራቸው ግንባራቸው ያበራ يمتعل يلنال في صحيح البخاري عن أبي هريرة قال سمعت رسول الله صلى الله عليه وعلى آله وسلم قال نبي كوندي سيلو سمتشالو يلالو أبو هريرة إن أمتي يعني أمتج يدعون يوم القيامة يترالو غرا محجلين من آثار الوضوء غر مالت راس بوكا يبالالو فرسوش ناتشو ጥቁር ወይም ቡኒ ሆኑና ግንባራቸው ነጭ ራስ ግንባራቸው ያበራ ሙሐጀሊን እግርና እጆቻቸው ውዱ የሚያደርጉበት እየበራ ነው ወደ አላህ ሊሰበሰቡት በሌላም ሐዲስ ላይ ሙስሊም በተዘገበውና አቡ ሁረይራ ባስተላለፉት ሐዲስ ላይ አንዴ ነብያችን ሰለላሁ ዐለይሂ ወሰለም አታ መቅበረተን የህይወታቸው ፍጻሜ አካባቢ ነብዩ ሰለላሁ ዐለይሂ ወሰለም ቀብር ዚያራ ከሰሃቦች ጋር ሄዱ ልክ እንደሄዱም በቂዕ ላይ የሚገኙ ሰሃቦችን አሰላሙ አለይኩም ዳር ቀውም ሙእሚኒን ሰላም በእናንተ ላይ ይሁን እናንተ ሙእሚናን አሉ ወኢና ኢንሻአላሁ ቢኩም ላሂቁን እኛ ኢንሻአላህ ከናንተ ጋር እንገናኛለን አሉና በትካዜ ካሰቡ በኋላ ለሰሃቦች ዞር ብለው ምን አሏቸው ወዲቱ አና ቀድ ረአይና ኢኽዋነና እንደው ወደድኩ እኮ አላህ ቢያሳካልኝ ወንድሞቻችንን ባየናቸው አሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ከዛ ሰሃቦች ጠየቋቸው አወለስና ኢኽዋኑከ ያ ረሱላህ እኛ አንተ ወንድሞች አይደለንም እንዲያሏቸው ቃለ አንቱም አስሐቢ እናንተማ የኔ ባልደረባ ነው የምትባሉ ወንድሞችማ ኢኽዋኑና الذين لم يأتوا بعد አሁን ወደ ዱንያ ለመጡ ለወደፊት የሚመጡ مؤمنانوች የኔ ተከታይ ናቸው ወንድሞች ማለት فقالوا كيف تعرف من لم يأتي بعد
አሁን ያልመጣን ለወደፊት የውመል ቂያማ እንዴት ብለህ ነው የምታውቀው አሏቸው የአላህ መልእክተኛ فقال نبي سيملس منالو فإنهم يأتون غرا محجلين من الوضوء ግንባራቸውና እግሮቻቸው ያበሩ يوم القيامة እመቶቼ ወደኔ ይመጣሉ وانا فريطهم እኔ ቀድሜያቸው على الحوض حوض ላይ እመቶችን ቆሜ ጠብቃቸዋለሁ አላህ ምን ነው እነሱን ባሳየናሉ ያ አላህ መልእክተኛ እኔ እናንተ መናፈቅ እጅግራቸው ያበሩ ወደ አላህ ይነዳሉ አላህ ከነሱ ያድርገን فيا نعم المتوضئين እናንተ ኡመተ ሙሐመድ ሶላት ላይ የጸናችሁ አብሽሩ يوم القيامة ያበራን እንነሳለን ኢንሻአላህ ሌሎችንም ነብዩ ሲጠቅሱ በእስልምና ላይ የኖረ ሽበት ያወጣ ሰው እሱም ወደ አላህ ሽበቱ ያበራለት ይሄዳል አሉ قال رسول الله صلى الله عليه وسلم يا الله ملكتنيا منالو من شاب شيبة في الإسلام بسلمنا وسطنكو شبت يشبت سو كانت له نورا يوم القيامة يوم القيامة لسو نور هنا بسلمنا لي سنتو عباده نيا درجة يشبت سوي شبتو نور رميهن اللت يا برالتال አባቶቼ እናቶቼ እንኳን ደስ ያላችሁ በእስልምና ላይ የጸናችሁት ወልሙአዚኑን የሚገርመው ደግሞ እነዚህ ናቸው ሙአዚኖቹ ዛሬ አላሁ አክበር እያሉን እናንተን ወደ መስጂድ የጠሩ ሙአዚኖቹ ደረጃቸው ደግሞ ሌላ ነው የቁሉ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን ይላሉ ሰሉ ዐላ ረሱልላህ ሰለላሁ ዐለይሂ ወሰለም ነብያችን ምን ይላሉ አልሙአዚኑና ሙአዚኖች እኮ አጥወሉ الناس اعناقا يوم القيامه ሙአዚኖች እኮ يوم القيامه አንገተ ረጅሞቹ እነሱ ናቸው ከፍጡራን በላይ ቀና ብለው የሚታዩት እነሱ ናቸው ዑለማዎቹ ምን አሉ ዱንያ ላይ የአላህን ትልቅነት አላሁ አክበር ይያሉ ወደ ላይ ከፍ አረጉ አላህ يوم القيامه ከፍጡራን በላይ ከፍ ያደርጋቸዋል አላሁ አክበር አቀሳቀሳችን ወደ አላህ ምንመራው በዚሁ መልኩ ነው አላህ ይጠብቀንና እንደዚህ ደግሞ ወደ አላህ የሚነዷሉ ومنكم من يبعث وبطنه منتفخة ሆዱ ተነፍቶ لا يقوى على القيام መቆም የማይችል ولا يستطيع الجلوس لቀመጥ ቢል የማይሳካለት يتخبط عن يمينه وعن شماله ከቀኝ ወደ ግራ እየወደቀ ወደ አላህ የሚነዳለ ነብዩ እነዚህ ሰዎችን ሲገልጹ ምን አሉ አኪሉ ሪባ ወለድ ያሳደደ የሚበላው ሰው ምሳሌ ነው ዛሬ ዱንያ ላይ ወለድ አትብላ ብለን ዳዕዋ ስንሰጥ እስልምና ባክ ስራ ያሰራም ይያለ ወለድ ሲለቃቅም የቆየ እንዲህ ብሎ ይነሳል አሉ ነብያችን ሰለላሁ ዐለይሂ ወሰለም አላህም ቁርአን ላይ ይሄን ሲያጠናክር ምን አለ الذين يأكلون الربا ነዛ ወለድ የሚበሉት لا يقومون إلا كما يقوم الذي يتخبطه الشيطان من المس መቆም አይችሉም ልክ ሸይጣን ጅን ነክቶት የሚወድቅ የሚነሳ ግለሰብ ታቆይል ልክ እንደዛ እየወደቀ እየተነሳ ነው ወደ አላሁ ሱብሓነሁ ወተዓላ የሚነዳው አላህ ይጠብቀን ሙስሊሞች ከወለድ ራቁ አሁን እስላማዊ ባንኮች ተመስርተዋል ከአላህ ዘንድ ዑዝር የለንም ባንክ ውስጥም ያለውን አውጥተን ለመስጂድ ለድሆች ሰደቃ አንስተው ከወንጀሉ እንጸዳለን ረጁሉን ሌላው ደግሞ አለ ወደ يوم القيامة ሚነዳ ረጁሉን يسير في أرض المحشر ወደ መሰብሰቢያው መሬት ሚያቀናለ ومن حوله مجموعة من الأطفال الصغار ህፃናት ከበውታል هذا يتعلق بيده አንደኛው እጁን ይዘዋል وهذا يتعلق بقدمه ሌላኛው እግሩን ይከተዋል وهذا يجره جرا وهذا يدفعه دفعا አንዱ ይጎተዋል አንዱ ከኋላ ይገፋዋል ህፃናቶች ከበውታል ወደ አላህ ፊት ሊያቀርቡ እየጎተቱ ይወስዱታል ነብያችን ይሄን ሰው ሲገልጹት ምን አሉ هذا آكل أموال اليتامى بالباطل የቲሞችን ንብረት የሚበላ ግለሰብ ነው አሉ የቲሞች ከጇሉ የነሱን ብር የሚበላባቸው ነው አንድ ሰው ሞተ ዱዓ እናርግልሽ ተብሎ ይመጣል ባሏ ሞቶባታል
ለዱዓ የምታቀርበው የየቲሞችን ሐቅ ነው ከውጭ የቲሞችን ልርዳ ብሎ ብር ያመጣል ቤት ይሰራበታል እኛ አይነት ሰዎች እንዲህ ናቸው ان الذين ياكلون اموال اليتامى ظلما እነዛ የየቲምን ገንዘብ በበደል የሚበሉ انما ياكلون في بطونهم نارا ሆዳቸው እሳት እየከተቱ ነው وسيصلون سعيرا ከተቀጣጠለችው እሳት ውስጥ ይገባታል ይለናል እንዲህም ሆነው ወደ አላህ የሚነዷሉ ومنكم من يبعث وهو يحمل ما سرقه في الدنيا ዱንያ ላይ የሰረቀውን ያጭበረበረውን የዘረፈውን ተሸክሞ እንዳለ ወደ አላህ የሚነዳለ ያ አላህ ዱንያ ላይ የሰረቀውን ሁላ አላህ እንዲችል ያድርጎት ተሸክሞ እንዳለ የሚመጣለ يقول تعالى الله قرآن ላይ ምን ይለናል ومن يغلل ያጭበረበረ ያታለለ የሸወደ يأتي بما غل يوم القيامة ያታለለውን የሰረቀውን ነገር ይዞ ወደኔ ይመጣል ይለናል الله سبحانه وتعالى ከሴቶች ደግሞ የምትነሳለች ሳት ለብሳ ግንባሯን ይዛ ወዮልኝ ወዮልኝ ያለች የጮሆች የምትነሳ ሴት አለች ነብያችን እቺ ማን እንደሆነች ሲናገሩ ምናሉ انها نائحه አስለቃሽ ናታ ሰው ሲሞትባት እሪምትል ራሷን ይዛ ያ ወይላ ወዮልኝ የምትል ወዮልኝ ያለች يوم القيامه ትነሳለች አሉ እናቶቼ ሰው ሐዘን ትካዜ ሊደርስብን ይችላል صبر لنادرግ ይገባል እንዲሆነን እንዳንነሳ المانع الزكاه ዘካን የከለከሉ ሰዎች ደግሞ የነሱ ይዘት ደግሞ የሚያስደነግጥ ነው يوم القيامه ይሄ ያልሰጡት ብር እንደ እባብ ሆኖ እየነደፋቸው ነው አላህ ፊት የሚሰበሰቡት من اتاه الله مالا አሉ ነብያችን ሰለላሁ ዐለይሂ ወሰለም አላህ እኮ ንብረት ሰጥቶት فلم يؤدي زكاته زكاውን ያልሰጠሰው مثل له يوم القيامه شجاعا اقرع መጥፎ እባብ ሆኖ ይነሳለታል يطوقه يوم القيامه ይወጋዋል ثم ياخذه ይዘውናሄ እባብ ምን ይላል ويقول انا مالك انا كنزك ነኩ ድልብህ ነኝ ንብረትህ ነኝ ብርህ ነኝ ያሰቃየዋል ይላል እንሰሳዎችም ኑሮት የእንሰሳዎቹን ዘካ ካላወጣ መሬት ላይ ተኝቶ እንዲረግጡት ይደረጋል ገንዘቡ ተቀልጦ እንዲተኮስ በዛ ይደረጋል አላህ ይጠብቀን